ዛሬዎች እንግዲህ ኖላዊትን ይዤላችሁ መጥቻለሁ ማለት ነው። ወይዘሮ ሜላት እስር ቤት እዛው በሰበሰች ማለት ነው። አሲርና ኢዛ ተደባደቡ ማለት ነው። ምክንያቱም በሀና ጉዳይ ሀናም አሁን ላይ ምን አነሳስቷት እንደሆነ ከኢዛ ጋር ሆናለች ማለት ነው። ተመልሳለች። ምክንያቱም ከዚህ በፊት ከንፈሬን አልሳምም ስትል የነበረች ልጅ አሁን ደግሞ ባለፈው ሲስማት ነበር ማለት ነው። ከሳማት በኋላ ደስታዋን እያጣጣመች እንደዚሁም ደግሞ ከሱ ጋር የመሆን ፍላጎት እንዳላት አይተናል ማለት ነው። ፈገግታዋ ያስታውቃል ማለት ነው። አሲር እሱንም አይቶ በጣም እየተናደደና እየተበሳጨ እንደዚሁም ደግሞ የአሲር የቀድሞ አፍቃሪው ተመልሳው መታለች ማለት ነው። ወደ አሲር ህይወት ገብታለች። እሱም ደግሞ እንደምትወደውና እንደምታፈቅረው ገለጸችለት ፍቅሯን። እሱም ተቀብሏታል ማለት ነው። እንግዲህ መቅዲን ከሀና መቅዲ ትሻለኛለች ብሏል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤታችንን ላይክ እያደረጋችሁ ተቀላቀሉት ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው እንደተለመደው ማለት ነው። የባዩሽ ገዳይ እስካሁን ድረስ አልተያዘም ነበር ማለት ነው። ፖሊሶቹ ምርመራቸውን እንደቀጠሉ አይተናል ማለት ነው። ምክንያቱም የባዩሽ ማን እንዲያረጋት እንደዚሁም ደግሞ ቃሉን ሰጥቷል ማለት ነው። ሜሮን እና በቃል ወደ ፖሊስ ጣቢያ ሄደው ማለት ነው። በባዩሽ ላይ የተከሰተው ነገር ወይዘሮ ሜላት እንዳደረገችው ነው ሁሉም ሰው እየተናገረ ያለው ማለት ነው። እሷም ደግሞ እኔ ያላደረግኩትም እኔ እንደብዬ አድርጋለሁ እንደዚህ እያለች ትበሳጭለች ማለት ነው። እና ሀንቾ ከአሲር ጋር ብትሆኝ ሁላችንንም ደስ ይለን ነበረ። አንቺ ግን ሀና የምትባይ ልጅ አይገባሽም፣ ፍቅር የሚባል ነገር ምንም ሊገባሽ አልቻለም ማለት ነው። አንቺ ከኢዛ ጋር አሁንም ኢዛ ጋር ነው ያለሽው ማለት ነው። ኢዛ ግን 100% አሁንም አይሆንሽም። ኢዛ የሚፈልገው እንግዲህ አንቺን ጎርቶ ለመሄድ ነው። አይሆንሽም። እንደዚሁም ደግሞ ስለ ኢዛ መጥፎ ነገር እየነገረቻቸው ነበር ለሰላም እና ለሀና ማለት ነው። ይህን ያደረገችው እንግዲህ ኢዛ ወደ እኔ ይመጣል ወይም ደግሞ ሀና ይህን ከሰማይ ትተውልኛለች ብላ ነበር ማለት ነው። ግን እሳ እንደዚህ እያደረገች ያለው ኢዛን በጣም ተወደዋለች ማለት ነው። ቅዱስ እንግዲህ ስለ ሀና አጣራልኝ ብላ ልካው ነበር ማለት ነው። ያለችው እንግዲህ ሀና የዛ ቤት ልጅ ናት ወይስ አይደለችም ወይ የሚለውን አጣርተህ እንድትነግረኝ ስላለችው እሱም ደግሞ ሊያጣራ ሄዶ ነበር ማለት ነው። አጣርቶ ከመጣ በኋላ ግን ምን ተፈጠረ የሚለው ነገር አለ ማለት ነው። ሀና እንግዲህ አልፈልግም፣ እንደዚሁም ደግሞ ቅዱስን ያለችው አዎ የዚህ ቤት ልጅ ነኝ፣ እዚህ ቤት ተወልጄ ባላድግበትም ግን እህቶቼ ናቸው ሰላምና እንደዚሁም ምላሴ ብላ መልሳለታለች ማለት ነው። እነሱም ግራ ተጋብቶ እንዴ ምን ማለቷ ነው ሀና? ቆይ ደሴ ነው ተወልጄ ያደግኩት፣ አሁን በቅርብ ነው እነሱ ጋር መጥቼ የተቀላቀልኩት ብለዋለች ማለት ነው። ይሄን ሲሰማ እንግዲህ በጣም ተናዶና ተበሳጭቶ ማለት ነው። እንዴት ትለኛለች የማለት ነው መሰለኝ። ቅዱስ እንግዲህ ለፂ አንዳንድ መረጃ ይነግራታል ማለት ነው። ምንድነው የምትፈልገው ከሀና? የሆነ ስህተት ነገር ወይም ደግሞ የሆነ ነገር ትፈልጋለች ማለት ነው። እነሱን ለማጣላት እነሱን እንትን ለማለት በጣም ምኞቷ ነው ማለት ነው። ይሄን ደግሞ ቀስ እያለች ይቺ የተረገመች እርግማናም ማለት ነው እነሱን አጣልታ አንድ ላይ እንዳይጣመሩ ለማድረግ በጣም ጉጉት አላት ማለት ነው። ይህም ደግሞ ከሱ የተነሳ ነው ማለት ነው። እሱን የመውደድ የተነሳ ወይም ደግሞ ኢዛን ስለምትወደው ሀና እንግዲህ በመጥፎ ነገር ምናልባት ተራቀችው ከተራራቁ እሷና እንትና ብላ ፈርታ ነው ማለት ነው እንደዛ የምታደርገው ማለት ነው። በጣም ትወደዋለች ኢዛን። እሱ ደግሞ ሀናን እንጂ እሷን ዞር ብሎ ማየት አይፈልግም። ጭራሽ ስሟንም ሲያነሱበት አይፈልግም ማለት ነው። እንግዲህ ጽዮንዬ ምንም ልንረዳሽ አንችልም። ሀና ደግሞ ነገሮችን አንዳንዴ ብታመቻችና ነገሮችን አንድ ላይ ብታረጊ ብዬ እመክርሻለሁ ማለት ነው። በሰው ወሬ አትመሪ፣ በራስሽ ጭንቅላት ተመርተሽ ተፍ ተፍ ብቲ እመርጥልሻለሁ። እንግዲህ አንቺ እያደረግሽ ያለሽው ምንድን ነው? አሲርን ትተሽ ከኢዛ ጋር መሆኑ ለምን አስፈለገ ማለት ነው። አሲር እንግዲህ ለአንቺ ያለው ስሜት በጣም ከባድ ነው። አሁን ላይ እንግዲህ እያለቀሽና እንትን እያልሽ ትገኛለሽ ማለት ነው። በቅርቡም ደግሞ እውነት ነው ተደብቆ ስለማይቀር እንደዚህ
እንደምታለቅሽ እያየውኝ እንዲህ መሆንሽን ከአሁኑ ልምከርሽ ብዬ ነው እኔ ራሴ ማለት ነው ፍትህ እያልኩልሽ ያለሁት ማለት ነው። በጣም ያሳዝናል ማለት ነው። ውድ ቤተሰቦች እንግዲህ እሷ አሲር በጣም የሚወዳት እንደዚሁም ደግሞ የሚያፈቅራት ነበር ማለት ነው። እሷ ግን ይሄንን አትፈልግም ማለት ነው። የምትፈልገው ምንድን ነው? ከኢዛ ጋር መሆን ነው ማለት ነው። አሲር እንግዲህ እንደዚሁም ደግሞ ከተምቹ ጋር በጣም መልካም ጓደኛው ነው ማለት ነው። ከሱ ጋር ሁና አብራ እንትን ብትል ብዬ እመኝላታለሁ ማለት ነው። እሱ እንግዲህ አሁን ላይ ያለበት ሁኔታ በጣም ከባድ ነው። እንግዲህ እንትናን የራስሽ ማድረግ ትችያለሽ ማለት ነው። እሱ ከዚህ በኋላ ለሀና ፍትህ አልልም ማለት ነው። አሁን ወደ ወይዘሮ ሜላት ስመጣላችሁ ሜሉዬ እንግዲህ እስካሁን ድረስ የተናገረችው ነገር የለም ማለት ነው። ምንም ነገር የምትለው ነገር የለም ማለት ነው። አሁን ላይ ሜሩ በጣም እየተናደደች እና እየተበሳጨች በዛ ላይ ደግሞ ጓደኛዬ እህቴ ብላ ያቀረበቻት ሴትዮ አንቺ ነሽ የገደልሻት ስላሏት ስለዚህ በዚህ የተነሳ እንትን ብላለች ማለት ነው። ተበሳጭታለች ማለት ነው። አሁን ላይ ያለችበት ሁኔታ በጣም ከባድ ነው ማለት ነው። የሌለ ማለት ነው። ባዩሽ እንግዲህ ከሞቴ በኋላ እሷ እስር ቤት ናት። እስካሁን ድረስ ምንም አልመጣችም ማለት ነው። የመጣይበት ነገር ምንም ነገር የለም ማለት ነው። እስካሁን ያየንም አላየንም። ሰው ቃሉን እንዲሰጥ ተደርጓል ማለት ነው። ጠጋ ብሎ ቃሉን መስጠት አለበት ከዚህ በኋላ ተብሏል ማለት ነው። እንደዚሁም ደግሞ እሷ ጋር አብረው ስለታሰረች ወይዘሪት ሜሮን ማለት ነው። ሜሮንም ቀርባ እውነት እንድትናገር ተደርጓል ማለት ነው። ይሄ ነገር ደግሞ ወደየት እየሄደ ነው? ወደየት እየዘመተ ነው እንላለን እኛ ይህንን እንዲህ እያደረገች የምትገኘው እሷ ላይ ግን ትልቅ ማስረጃ አላት። ብትታሰርም ሜሮን በጣም ማስረጃ አላት ማለት ነው። ያኔ ቪዲዮ ቀርጻ የያዘችው አላት ማለት ነው። እንትናል እንግዲህ እስካሁን ድረስ አላወጣችውም ማለት ነው። ባዩሽ ስትገደል የባዩሽን ፎቶ እንግዲህ ይዛለች ቪዲዮ ማለት ነው። ግን ለፖሊሶቹ እስካሁን አለመናገሯ ትንሽ ሊያስቀጣት ይችላል። ሜሮንም ብዬ ነው የማስበው ብትናገርና ሜሉ ያለ ስራዋ እንግዲህ ቅጣቷን እያገኘ ትገኛለች ማለት ነው። በጣም ከባድ ነው። ይሄንን ግን የሚያቅላት የለም ማለት ነው። ልጆቿም ደግሞ ትምህርት ካቆሙ በኋላ ኢዛ ምን ሆናችሁ ነው ያቆማችሁት እያላቸው ነበር ማለት ነው። እነሱም ያው እማዬ እንደዚህ ስለሆነችብን ነው እንጂ ትምህርታችንን ልንቀጥል ደግሞ ቃል ገብተናል እያለችው ነበር ማለት ነው ሰላም። እሱም ደግሞ ይገባኛል፣ ቀስ ብላችሁ እንደምትመጡን ተስፋ አደርጋለሁ እያለቻቸው ነበር ማለት ነው። አሁን ላይ ሜሮን እንደዚሁም እውነትን አውጥተሽ እንትን ብትይ በጣም ደስ ይለኛል በእኔ በኩል ራሱ ማለት ነው። ሜሩዬ ያው ከእንትናም ጋር እየሰራ የነበር አይታችኋት ከሆነ አንድ ሰሞን ማለት ነው። ከዚች ከሜሮን ጋር አብረው እየሰሩ አብረው እንትን እያሉ ነበር ማለት ነው። እሱን እንግዲህ እስካሁን ድረስ ምንም እንትን ያለችው ነገር የለም ማለት ነው። አልተናገረችም እስካሁን ድረስ ማለት ነው። በቅርብ ቀን ደግሞ እንደምትናገር እውነት እንደምታወጣ ተስፋ አለኝ። እውነትን አውጥታ እንደምትናገራለች ብዬ አስባለሁ ማለት ነው። ተምቹ እንግዲህ ከእርግብ ጋር ተለያየ በኋላ እንትና ጋ ነው ያለው ማለት ነው። ድንቡሼ ድንብላል ጋ ነው ያለው ማለት ነው። ከድንብላል ጋ እንግዲህ አብረው አንድ ላይ ሆነዋል ማለት ነው። አንድ ላይ ሆነው እንትን እያሉ ነው ማለት ነው። ውድ ቤተሰቦቼ እስካሁን ድረስ አብረው እየቆዩ ይገኛሉ ማለት ነው። ስለዚህ እውነት ነው፣ እውነት አይደበቅም ማለት ነው። በቅርቡ ሁሉንም ነገር ይሳካል ብለን ተስፋ እናደርጋለን ማለት ነው። እያንዳንዱ ነገር እንግዲህ እሷ እኔ ይቅርብኝ ብላለች ማለት ነው። ሁሉም ነገር ቀርቶብኝ ከአንተ ጋር ልሁን እያለችው ተምቹን እንግዲህ አብረው ይሆነዋል ማለት ነው። ድንብላልና እሱ ማለት ነው። ይቺ የተረገመች ግን ባዩሽ ያመጣ ይውጣጣ እንግዲህ ያው ታውቃላችሁ ማለት ነው። በባዩሽ የተነሳው አብረው እንትን እያሉ ነው ማለት ነው። ሜሮን ሰባት ኖር ኖሮ
የባዩሽ ገዳይ እንግዲህ ይያዛል። ምክንያቱም ሜሮን እጅ ላይ እንደነገርኳቸው ትልቅ ማስረጃ አላቸው ማለት ነው። መስፍን በእኔ ምክንያት እንደዚህ መሆን የለብሽም እያለ በጣም ተጸጽቷል። በሜላት በኩል ያለውን ነገር በጣም አልቅሷል ማለት ነው። በጣም ተናዶና ተበሳይቶ በጣም እያለቀሰ ነበር። እንዴት እንደዚህ ልትሆኝ ቻልሽ? ይህ ጉዳይ ደግሞ የኔ ነው፣ አንቺ እንደዚህ መሆን አልነበረብሽም እያላት ነበር ማለት ነው። ያው እሷ ታውቃላችሁ እሱ ነው እንትኗ ማለት ነው። ስለዚህ በመስፍን ምክንያት ነው ባዩሽን ልትገላት የተነሳሳችው ነበረ ሜላት ማለት ነው። ግን ሰያያ እሷ አላደረገችውም። እንግዲህ በመጀመሪያ ባዩሽ ሜላትን ስለከሰሰቻት ነው አሁን እሷ ትሆናለች ገዳይዋ ተብሎ እሷ እዛ ቤት ውስጥ ወደ እስር ቤት የሄደችው ማለት ነው። የባዩሽን ባል መጥቶ ህይወቷን የሚስቴን የቀማቻት እሷ ናት፣ ሜላት ናት። ስለዚህ ሜላት እንዳትፈታብኝ በቁጥጥር ስር ትዋልልኝ ያለው እንግዲህ ሰውዬ ራሱ የባዩሽ ባል ነበረ። በኋላ ላይ ደግሞ ሰክሮ መንገድ ላይ ሰላም ስታገኘው ማናት ባዩሽ? እኔ አላቃትም እንኳንም ሞተች እያላት ነበር። እና እሷ ራሱን ግራ ገብቷት እንዴ ምን እያለ ነው እያለች ነበር ማለት ነው። እንኳንም ሞቴ አታስፈልግም፣ ስንት አመት ሙሉ አሰቃይተኛለች፣ በጣም ብዙ አመት ለረጅም ጊዜ ያሰቃየችኝ ሴትዮ ናት፣ ለምን ትጠሯታለሽ? ስሟን አላውቀውም፣ ስሟንም ቄስ ይጥራውና እያለ እንግዲህ ለሰላም እየነገራት ነበር። ሰላምም አሁን ላይ ኢዛን አግኝታ ከሀና ጋር እንድታስታርቀው ጠይቋት ነበር ማለት ነው። እሷም እሺ ብላ ታርቀው እንዳየኋቸው ተስፋ አድርጊያለሁ ማለት ነው። የሁለቱ ጉዳይ ግን አንድ ላይ ሆነው ባያቸው ደስ ይለኝ ነበረ ማለት ነው። ከአሲር ጋር ነው አንድ ላይ ሆኖ ባያቸው ያልኳቸው እንጂ ከኢዛ ጋር አይደለም። ኢዛ ያው ለሀና ልብሽ እንዲሰብርሽ እንጂ ወዶሽ ወይም ደግሞ አፍቅሮሽ አይደለም ነው የምለው። በቅርቡ ብቻ ግን ሁሉም ነገር ያበቃለትና አንቺም ተመለሰሽ ከእሱ ጋር ትሆኛለሽ፣ ከኢዛ ማሬት ያለሽ ማለት ነው። አሲር እንግዲህ ርቆሻል ማለት ነው። የራሱን ህይወት ሊመራ ነው። ምክንያቱም የሚወዳትና የሚያፈቅራት ምርጧ መቅድዬ መታለች ማለት ነው። እንግዲህ ከዚህ በኋላ ከእሷ ጋር ያለውን ህይወት እንግዲህ አትነፍቂውም ብዬ አስባለሁኝ። አንቺ አልፈልግም ስላልሽ ማለት ነው። ድንብላል እንግዲህ ከተምቹ ጋር ያላት ነገር ምንድን ነው? እርግብን ለመጉዳት ብላ ነው ወይስ ደግሞ ምንድን ነው? እርግብ እንግዲህ የለችም። እርግብን ሳስበው ለመበቀል አስባ ነው የምለው። እንደዚሁም ደግሞ በፊት ላይ በጣም አሰቃይታ ስለነበር ታውቃላችሁ። እርግብን እንዴት እንዳሰቃየቻት ማለት ነው። ያቺ እንትና ድንብላል ማለት ነው። ድንብላል እንዴት ተሰቃየች? እርግብ አሰቃይታት ነበር ማለት ነው እንትናን ማለት ነው። ይችን ድንብላልን እና ከባዩሽ ክፍል ነበረችበት ሰዓት ላይ እና እሱን ነገር ደግሞ አይታ በጣም ተናዳና ተበሳጭታ ነበር ማለት ነው። እሱን ለመክፈል ይመስለኛል አሁን ላይ በተምቹ ፍቅር እየተሰቃየች ያለችው እንትና ናት ማለት ነው። ድንብላል ነች ማለት ነው። ግን በሁሉም ነገር አሁን ላይ ያበቃለትና ሁሉም ነገር ከራሷ ህይወት ጋር ትሆናለች ማለት ነው። ሜላትም እንደምትፈታ ተስፋ አለኝ። አቶኑ ላይትም ግራ ገብቶታል ማለት ነው ይህና ነገር። እንደዚሁም ደግሞ አሳ በለው ሆነብኝ እሳ ጨርሶ ምንድነው ነገሩ እያለ ነበር ያየ ነው የሰማ ነው ማለት ነው። በእርግጥ አዎ በጣም ያሳዝናል ማለት ነው። ይሄ ነገር ወዴት እየሄደ ነው? ምክንያቱም ሀና እንግዲህ ከአባቷ ጋር ተመልሳ የመጣችበት ጉዳይ ምንድን ነው? በአንድ ቀን ወቅት አሲር ሙልጭ አርጎ ስለሰደባት ነበር ማለት ነው። እሱን በማስመልከት ይመስለኛል ወደ ቤቷ የተመለሰችው። አሁን ግን አሲር ይቅርታ አርጎላት ነበር ማለት ነው። ያንን ረስታ ደግሞ ከኢዛ ጋር ስትሆን ምን እንደሚፈጠር ታውቃላችሁ መቼም። አሲር እንደዚህ አይነት ከልጁ ጋር ስትሆን ደሞ ፈልቷል። አሁን ላይ ግን አሲርና እንትና እንደዚሁም ደግሞ ታምቹ ልጁን መደብደብ አለብን እንደብድበው እየተባባሉ ነበር ማለት ነው ውዶችዬ። መደብደብ አለብን አያስፈልጉም። ስለዚህ ላይክ፣ ሼር፣ ሰብስክራይብ ባይ